እንዲህ እያልን ወደ ማጠቃለያ ሰዓታችን ላይ ደርሰናል አሁንም ግን እጅግ በጣም የምንወዳት የምናከብራት ያምባሰሏ ንግስት ማሪቱ ለገሰ ከኛ ጋር ናት ቆንጆ ባቲ ሙዚቃዋን ተጫውታልን ነው እንግዲህ ተመለስነው ማሪቱዬ አሁን ወደ ኢትዮጵያ የመጣሽው ለሰርፕራይዝ ተልከሽ ነው አዎ ለዶክተር ወርቅነህ ገበየው ልጅ ሰርክ በሰርፕራይዝ መልክ ወዳጃቸው ናቸው ወደ ኢትዮጵያ ይላኳ አትሚል ነገር ሰማ የሚገርምሽ ዶክተር ወርቅነህ ገበየውን ሁሌ ያንቺ ሙዚቃ ያዳምጣሉና የሚከፍቱላቸው ደግሞ የሳቸው ጓደኛ አሉ ሳቸው ሰርጉ ላይ ማሪቱ ብትገኝ የበለጠ ታደምቋለች ተብሎ ነው አይደል በጣም እንዴት ነበር እስቲ በጣም ጥሩ ነው አሜሪካን የኖክ ይባላል እዛ ነው የሚኖረው እዛም ነው በጣም ጥሩ ሰው ነው እንደው ምን ላርግለት ብሎ ተያስብ በርቁ ቁጥር ያንቺ ዘፈን ሰማለሁ ይወዳል ያነሳልኝ አይደለ እንኳን ሌላ ልጆቹ እንደው ያነሳሉ አለ እንግዲህ ምን ላርግለት ብሎ እኔ ድንገት ነው በድንገት እንደው በሁለት ቀን ነው ትኬት ቆርጫለሁ ተጃለሽ አለኝ እና እኔም እሺ ብዬ መጣን ገባን እዛ እንግዲህ መከረኛም ባሰላለ እሱ አላወቀም በሽሽግ ነው የገባሁት ካባ ያለብሽ የኬንያው መንግስት ፕሬዝዳንት ኡሁሩ ኬንያታ ነበር እነሱ ታይ በቃ አቅፍ አረጋና ሳም አረጋ ህዝቡ ተይት መጣይ ብሎ በጣም ነው ያደነቀው በጣም ነው ያደነቀው ሰርፕራይዝ እንዲ ሲሳካ ደግሞ በጣም ደስ ይላል በጣም ብዙ አርቲስቶች አሉ ሁሉም አሉ ያልደረሰው አለ እዛን ለዘፈን ያልደረሰው አለ ግን ምን ተሰማቸው እንደው በጣም ነው እንደው ተይት መጣች ብለው በእውነት እኔ ህዝቡም ይወደኛል እንደው በጣም ነው ተገረሙት አላሰቡትም እሱም ራሱ አላሰበውም ሙሽሮቹም አላሰቡትም ቀጥ ብለው ወደኔ እንደው ሁሉም መጡ ተሰብስበው ነጋብረው አምባሰልን አልኩ እንደሱ ማለታቸው ብቻ ሳይሆን የሚገርም ነገር ካባዋን ለብሳ ይሄ መጀመሪያ ቪዲዮውን ስናየው የተለያዩ ማህበራዊ ድረገጾች ላይ ተለቀው ነበርና ቪዲዮውን ስናየው የሙሽራ እናትም መሰለኝ ከዛ ጋር በሰዎች ታጅበሽ ነበር የመጣችውና ከዛ ገባች ሙዚቃዋን እያለችው የገባችው ሁሉም ሰው በጣም ደንግጦ ነበር ያየሽና ደስ የሚል ሞመንት ነበር ዳንዬ ለኔም ሰርፕራይዝ አድርገኝ እንደዚህ እሺ ብዙ ወዳጆች አሉሽ እጅግ በጣም ነው የምንወደሽ የምናከብርሽ ሉላም እንደዛው ነው ፍቅሯ ላንቺ ያላት ፍቅር እጅግ በጣም የበዛ ነው አሁን ዛሬ ራሱ ትመጣለች ሲባል ምን ስትሆን እኔ ስቱዲዮ 12 ሰዓት የገባው ሰው እንድታቁልኝ የምፈልገው 12 ሰዓት እኔ ትነኝ እዚህ ቀኑ ራሱ ይበቃኛል መሰለኝም የእውነት በጣም ነው ደስ ያለው ተመስገን መቼም አዎ እኔ ብዙ ትንብያለሁ ተመስገን ደረጃ የሚያደርሰ ጌታ መቼም ነው እንጂ አሜን አሜሪካን ብዙ ስቃይ ደርሶብኛል አዎ በጣም የልጆች አዘን በሽታው በቃ ታ12 ልጅ አንድ ልጅ ነው ያለኝ አሁን በጣም ሁሉም አልቆብኛል ነፍሳቸው ሊማር እኔ ዛም ተመችቶኝ ነው የምደረው የኢትዮጵያ ህዝብ በጣም ያከብረኛል በጣም ይወደኛል እና ተመስገን ነው መቼም እዛ ያደረሰኝ ጌታ የኢትዮጵያ ህዝብ በሙሉ አሁን በእኛ እድሜ ያሉት ልጆች ስለዚህ ብዙ ልጆች ነው ያሉሽ አረ በጣም አንድ ብቻ አይደለም እኛንም ቆጠሪ ለማለት አዎ አሜሪካን ሀገር የሚገኙ ሙዚቀኞች ሙዚቃ መሳሪያ የሚጫወቱ በጣም ብዙ ማቃቸው ወዳጆች አሉኝና ከዚህ ፊት ሳገኛቸው በጣም ይጨነቃሉ ስላንቺ ስትታመሚ እንደ ልጅ መተው አብሮሽ ነው የሚሆኑት በበዓል ቀን ያስታመሟት የበዓል ቀን ብዙዎቹ አንቺ ጋር ነው ያሳልፉትና እኔ በጣም ንቀናውብሽ የሆነት በሰው መወደድ በተለይ አሜሪካን ሀገር ሰው በራሱ ስራ ተወጥሮ ለሰው ጊዜ ማግኘት ይከብዳልና ላንቺ ቢሆኑትን ሳይ እውነት በቃ ለሁሉም ሰው እንዲ በሆነ ነው የሚያስብለው መታደል እንደው እስቲ አንዲት ነገር ጣል አርጊብን ድምጽሽን ናፍቀናል አምባሳ አረለ ምን አለ አመለኛው እግሬ ማጓዝ የለመደ አመለኛው እግሬ መሄድ የለመደ ናይከንቲ ዞሩ አዎ ውጫሌ ወረደ አሃ ናይከንቲ ዞሩሎ አይ ውጫሌ ወረደ እንደነሽ ውጫሌ እንደምነሽ ጢሳ
እንደነሽ ውጫሌ እንደምነሽ ጢሳ የተቋደስንብሽ አዎ ፍቅር ራስ ምሳ እንዲህ አምባሰሎችን አበላል ያውቃሉ እንዲህ አምባሰሎችን አበላል ያውቃሉ አዎ ተገብስ እንጀራ ላይ አይ ሳማርጉ ይላሉ ተገብስ እንጀራ ላይ አዎ ሳማርጉ ይላሉ ተገብስ እንጀራ ላይ ሳማርጉ ይላሉ የማሪቱ ሙዚቃዎች ላይ ግጥማቸው በጣም ጥልቅ ነው በሁለት መንገድ ነው ትርጉሙን የምትረዳው ከገብስ እንጀራ ላይ ሳማ ያኛው ሳማ ነው ከገብስ እንጀራ ላይ ደግሞ በሉ ይላሉ ነው እንግዲህ በጣም የሚገርመው እንደው ብዙ ነገር አሳልፈሻል ይሄ ድምጽ ግን ምንድነው ሚስጥሩ በቃ እንዳለ ነው ደው ተፈጥሮ መቼም ፈጣሪ የሰጠኝ ነው እንጂ እኔ አው ምን ብዙ አሳልፌያለሁ እና በልጆች አዘን ብዙ ተጎድቻለሁ በ23 አመቴ ነው ወረቀት ያገኘሁት በ23 አመቴ ወረቀት ታገኝ አገሬ ባለፈው አመት መጣሁኝ በክብር ነበር እንደው ማቀባበል የተደረገላት በጣም ያገሬ ህዝብ በጣም አመሰግናለሁ ወሎን ህዝብ ሁሉንም የኢትዮጵያ ህዝብ ተንሰፍስፎ ማቀኝ ወጣቱ ትውልድ ነው የሚበሰው እኔ በእውነት የሚቀበለኝና የሚወደኝ ወጣቱ ነው ወጣቱ በጣም ይወደኛል አሜሪካም በቃ የሚወዱ ወጣቶቹ ናቸው ዘፈን እንዴት ነው ቢሩጉድ የሚሉት ነገር አላቸው ቢሩጉድ ማም ቢሩጉድ ይላሉ very good አዎ እና ታንክ ዩ ኤክሰለንት ማለት ኤክሰለንት ነሽ ኤክሰለንት ነሽ very good በላይ ነሽ አንቺ ኤክሰለንት ተመስገን ነው እኔ አጋጣሚ የሚገርምሽ ማሪቱዬ ደሴ ሜዳ አጋጣሚ ነበርኝና ወሎ ባህል አምባ ሲጠራ ማሪቱ ለገሰን ማያስታውስ የለም እስቲ እዛ የነበረውን ቆይታሽን ትንሽ እናውሳ እንዴት ነበር በጣም ቆንጆ ነበር እኔ መጀመሪያ ወሎ ባህል አምባ ሳይቆረቆር ወይዘሮ ስን ተማሪዎች ጋር እሰራ ነበር እኔ ነበርኩ ያለሁት ሌላ የለም እነሱ ጋር እሰራ ነበር ጅጅጋ ድረስ ሄደናል አብረን ነው ተማሪዎች እዛ ጊዜ ችግር ነበር በዛ ጊዜ እዛ አብሬ ሄዳለሁኝ ተዛ ተሰባሰብ እንደኑ ተሰባሰብ እና ደው ዘካራስ የሚባሉ አስተዳዳሪ ነበሩ እሳቸው ናቸው ያቋቋሙት እንደዙ ትነን ነፍሷን ይማርና እነዚህ ለማባን ሰበሰብ ነጣይ ካሳን ሰበሰብ ሁሉን ቀለም ወርቅ ደበበ ታገር ፍቅር አሰልጣኝ መጥቶልን እንደዛ ትን በጣም ትልቅ ክነት ነበር ወሎ ካህንስ አዎ በጣም ብዙም ያገር ፈርጦች በጣም በዛ ጊዜ በጣም የተነሳ ነበር በቃ ጥሩ ነበር በብዛት የማሪቱ ዘፈኖች የሚቃኙት በባህል ነው አይደለ አምባሰል ባቲ አንጆዬ ዘመናዊ ሙዚቃ ሞከራ ታውቃለሽ ማሪቱ ዘመናዊም ሞከራለሁ እንዴ አዎ እስቲ እናንሳ አይ አረ ዘመናዊ አዎ መሞከራለሁ ግን እስቲ ማሪቱ የራሷን ሙዚቃዎች ከመጫወቷ በፊት በእነማን ሙዚቃዎች ሙዚቃን ጀመረች ብዙ ሰው መስማት የሚፈልገው ይመስለኛል እናት ያገር አንቻሮ በኬ ይባላል በኬ የምትባል ትንሽ ሜዳ ያለች ከብት ምናምን እናቀድበት በዛች አካሌው ደማሚ ይልኩ እንደ በኬ ቤና የራቀው ወገቡ ይል ለመር ግጥሙ ከዛ ነው የመጣው ራስሽ እዛው እየገጠምሽ ነው ከዛው እየለቀምኩ ነው የምለው አካል ሽርሽር ያዛብሽር ያዝ እንጂ ዳንዬ እንዴ አካሌው በእኔኮ አካሌው በገርማሜ ነበር ይመስለኝ አይደል አካሌው ገርማሜ አካሌው ደማሜ ነው አስተካክል አንቻሮ መቃኛ ፋጧ ቀበይትቱ ስቃ ገደለችው ወንዱ ልጅ ሴትቱ ይያል እንግዲህ እንደዚህ ነው ለመድረው አው ከአሜሪካ ሄደሽ ይሄ የቃናው አልጠፋም ያገር ቤት ቃናው ድምጽ አው እኔ አልተደወኩም አሁንም እኮ ያው ነኝ ያው ቅጫይተው ወሎዬ
ለምንድን ነው? ምንም አልለወጥም እኔ ቃሌን በእውነት እንጂ ስንት ዓመት ይኸው ተቀመጥኩ ያው ነው። ደግነቱ ግን ዲሲ አካባቢ መኖሯ መሰለኝ በሰባት ቀን ይቀየርብኛልና በሰባት ቀን ጀምራል። ብዙ የምታገኛቸውም ሰዎች ኢትዮጵያ ስለሆኑ ዲሲማ ያው የዛ ሀገር በይው በቃ ኢትዮጵያ ማለት ምንም ችግር የለውም። አዎ ሁለተኛ ስሟ እንደውም ደሴ እኮ ነው። አዎ ዲሲ ነህ ሲባል ደሴ ነህ ይባላልና ደሴ ለአንቺ ቅርብሽ ይመስለኛል። አዋሪ አካሌ ውቤንማ ለዳንዬ ይዘፈንለታለች። አካሌ ውቤንማ አካሌ ውቤንማ ለዳኒ ትንሽ እንዴ ደስ ይበል ይልች አካሌ ውቤ ደማሜ አካል ሽርሽር ያዛብሽር እንደ በኬ ሜዳ የራቀው ወገቡ በምን ያስታውቃል ራቡ ጥጋቡ አንቻሮ ቀረና ገብሪተ ገበየ ቀረ ወዳጅ ሁሉ ቀረ ዘመድ ሁሉ አካሌው ደማሜ አካል ሽርሽር ያዟብሽር አቧብሽር እንደ ቀትር ምናምን የምትለው ዳኒ ከቦርጩ ጋር ትሄዳለች ዘፈኗ እንዴ ነው ወገብ ስከሰውኛል ከብዙ ሰዎች ጋር ሙዚቃን አብረሽ ተጫውተሻል አይደለ? ሰባሩ ቃኘው ጋር ተይርካ ዱባለ ጋር አዎ ተጫውተናል። ሰከተማ መኮንን ጋር ሀብተ ሚካኤል የሚባል ጥምረቱ ግን እንዴት ነው? እንዴት ነበር የምትጣመሩት የነበረው? ለምን በጣም ዘመን ተሻጋሪ ነው እስካሁን የሚሰማ ነው። በጣም እንዴት ነበር የምትሰሩት? ነበረ ቆንጆ ነው። የዛኔ አዘጋጅ ነበራችሁ? ዳይሬክተር ምንም አዘጋጅ ነው ራሳችሁ ነው የምትቦዳደሩ? እኛው ነን። እኛው ፈጠርን እኛው መዝፈስ ነው እንጂ በዝቁሞ የለ በዚህ ወሉ የለ አክሽን የለ ከት የለ አክሽን ከት የለ። ግጥሙን ተነጋግራችሁ ነው የምትሰሩት? እንደዚህ እናርግ እንደዚህ ነው። እኔ ራሴንም ግጥሙ ዝም ብዬ ገጥማለሁ። እሺ ያው መስፈን ነው ዝም ብሎ አሁን እኔ በብዛት አዎ በራሴ ነው የምሰራው። ባህል ነው የሀገር ባህል ነው የምሰራው። እንደዛው ነው የምንሰራው። አሁን ግን ግጥም ገጣሚ ሌላ ነው፣ አቀናባሪ አለ። እንደዚህ ነው የምንሰራው። አሁን የኖክ የሚባል አሜሪካን አለ እንጫወትንም የሰራልኝ እሱ ነው። አዎ አሁን አዲሱ ዘፈን እሱ ነው። አዲስ የሚወጣ አለ አሁን ይወጣል። ሰሞኑን ይወጣል። አልቋል ሁሉ ነገር። አዎ ወደ ኋላ ልመልስሽ ነው ማሪቴ። ከዚህ በፊት የሰራሻቸው አልበሞች አሉና ያው ሙዚቃዎቹን ግጥሞቹን አንቺ እንደመሰሪያቸው ሰምተናል። ሙዚቃዎቹን ማን የሰራቸው? ዳምጤ መኮንን ይባላል። እኛ ጋር አገር ፍቅር እዛ ወሎ ክነን ነበረ። እሱ ነው ያቀናበረው። ተዛ እኔ ነኝ የዘፈንኩት። ጋሽ ቀለማን ጋርም አምባሰል እኮ ሁሉም ይዘፍነዋል። ትንሽ እኔ ለየት የሚለው ረዘም ያደርገዋለሁ። ስለዚህ እኮ ነው ቅድም ያው ታገሮቹ አምባሰል የየመነን የተወለዱበት ሀገር ነው። ማርዬ ተዛ ጀምሮ እንግዲህ ብዙ አርቲስቶች ወጡበት። ነጋሽ መራይስቱ ታሪኩ እንደው ተዛ ተነስተን ነው ሰዎች። እንደው ስንት ነበር በዛ ዘመን የሚከፈልሽ ክፍያ? እንደው ምን ከፋል በ10 ብር ይቀርስ አይዳኒ ልትሪክ ነው ማለት እንደው አረሚያ ታንጎ ሙዚቃ ቤትና ፍቃዱ ሱር የሚባል ወንድማማቾች ናቸው። እሱ ጎበዝ ነው፣ በጣም ጥሩ ሰው ነው። አሁንም አሜሪካን አለ። አርቲስት ይወዳል። በቃ እና በመለስ እና ዛና ጋር ተፈፈል እናንተቀናጫለን። የዛ ጊዜ እንጂ 500 ብር ብናገኝ ጥሩ ነው። ታስታውሻለሽ መጀመሪያ ሲከፈለኝ እንደው እንደዚህ ብገዛ ይሄንን ባረግ ብለሽ ተመኘሽ? እኮ ዋጋ ላይ የሚያወጣ አይመስለንም ነበር የዛ ጊዜ። ዝም ብለን ዋው እንደው ለመታወቅ ነው እንጂ ብዙ ስንት ነፃ ያሰራ ነው አለ። እዛ ጊዜ ለፍቅር ነው፣ ዝም ብሎ ፍቅር እንዳፍቅር ከፍቅር ስለሚሰራ ይመስለኛል ዘመን ተሻጋሪ የሚሆነው። አዎ አይ ወርቅ ተወድ ነበር ማሪቱና መጀመሪያ ስትቀበል ሄዳ የሆነ የገዛችው ያንገት ሐብል አለ ብለዋል። እውነት ነው? አላው ዋው እንዴት ነው እስቲ በእናትሽ ታሪኩን? ወርቅ ወዳለሁ ምን ጊዜም ቢሆን ወርቅ ወዳለሁኝና ደግሞ ወርቅን ይጠራል። አጌጣለሁ
ሹርባ ወዳለሁ። በቃ ሹርባ ነው ጠጉሬ። ሀበሻ ፈረንጅ ቀሚስም የለኝም በቤቴ የሞት መድኃኒት ነው ቢባል ሱሪና ኮት ምናምን የለኝም። ቢጃማ የሚሆነው ልብስ የሚሆን ምን ይሉሻል ግን? አቤት ከተላለሁ ጉድ ይላሉ። አሁን ግን ጠግባውታል። ሀበሻ ሞልቷል እኮ አሁን ብዙ ነው ያለው በጣም። ስለዚህ በመጀመሪያ ክፍያ ወርቅ ተገዛ። ያ ወርቅ ተገዛ? አዎ በመጀመሪያው ክፍያ። አዎ አንተ ግራሙን ነው መሰለኝ መስማት የፈለገው። ግራሙን ነው የፈለገው ይመስለኛል። አንዳንዴ ግራሙ የዛ ጊዜ እኮ ርካሽ ነበር ወርቅ። እስቲ ስንት ነበር እንደው ብንሰማው? ኧረ እንደው ዛሬ ነው እንጂ በዛ ርካሽ ነበር። አንቺ በስንት ብር ነበር የገዛሽ? ኧረ እንደው እኔ ረሳሁት። እንደ ታመጽ 10 ብር ይደርስ ይሆን? አዎ እንደዚህ ነው ግራም ገዛው። ርካሽ ነበር የዛን ዘመን ሰው ባረገ ነው። አዎ አሜሪካን ሀገር መጀመሪያ ስትሄጂ እንዴት ነበር የሄድሽበት አጋጣሚ? አሜሪካን ሀገር ጥሩ ነው። ዳምጤ ይባላል የሀገር ፍቅር አሰልጣኝ ነበረ። አንድ የነጋዴዎች ሙዚየም ነበረ። እኔ ካሳንቺስ ትልቅ ቤት ነበረኝ፣ ቡና ቤት። አዎ ምሽት ከፍቻለሁ። የወሎ ሀላምባ ምሽት ብዬ ከፍቼ ነበር። በጣም ጥሩ ነበረ። ከዛ እንደው ለአንድ ቀን ነው ስራው፣ እንመለሳለን አለና ኮርባቸው ሌሎችም አንድ 10 ነው የሆነው። ተነስተን አሁን የቀረውበት ህዝብ ለህዝብ እጃለሁ። ህዝብ ለህዝብ ተመልሻለሁ። እንደው ግድ የለሽም ያለው ጊዜ ተነስተን ድብ በሸቱ ጧት እኔ ቤት የመጣ ካሳንቺስ ቤት ያለኝ ነበረ ምሽት ቤት እና እንደው ጥሩ ስራ ተገኝቷል። ለአንድ ሳምንት ነው አለ። አይ እንደው ሄድ ላይ አምልጥ ተባለና ተሰብስበን 10 ሆነን ብንሄድ እዛ እንከፍላቸዋለሁ ያለን ሰው እንኳን ለኛ ሊከፍል ለራሱም አልሆነ። አላዋጣም። ኪሳራ ላይ ገጠማቸው። ምን እናርግት እንል እንዲሁ ተጨነቅን። እኛም በራሳችን ነው ተሳፍረን ነው። እንዴት እንመለስ? አንዱም በዘመድ እየተባለ እንዲሁ ትንሽ ዛሬ ሰርተን እንከዳለን። አንድ ሴትዮ ነበረች አሰራችኋለሁ አለችና ለአስራችንም አንዳንድ ፍራሽ ገዛችልን። እዛ ረጋጥ እናተኛ እና አሰባስቤ ትሄዳላችሁ ተባለና ትባል ምንም አልሆነም። ቀረን። ምን አለ ዛሬ ነገ ምንም ቀኑ አለፈ። መሳፈር ያጣችሁ? አዎ በዛው ቀረሁኝ። ወዲያው እንግዲህ ሀሳይም ጠየቅን። ሀሳይም የሚጠየቀው እሱ ጠየቅና ብዙ አልፏል። እኔ እረሳዋለሁኝ እንጂ ምንድን ነው ግን ያንቺ 23 ዓመት ድረስ የቆየበት? 23 ዓመት ታመንኩ። ጠበቃ የሞተ በመካከል ጠበቃ የሞተ አበሻ ነበር? ፈረንጅ ነው። የአርቲስቶች ጋር የሚግባባ ፈረንጅ እሱ ነበር። እሱ ሞተ። እኔም ታመንኩ። ተቤት አልወጣም። እንትን ኩፍኝ ያዘኝ። ቺክን ቦክስ ኧረ ዞሮም አልበላሁኝ። እናዘጋጀው ነበር። ኧረ ቺክን ቦክስ ነው ምናምን ይላሉ። ኧረ እኔ ዞሮ ብዙ አልባሰ እና እኔ ዞሮ አልበላሁም አለች። ከበቦገዳ ይቀልድብኝ ነበር እና በዛ ታመምኩኝ። ፋይሉ ተዘጋ። ይሄንን ባደርግ ይሄንን ብሰራ ኖሮ የምትይው ነገር አለ ወይ? ከሀገሬ ሳልወጣ ይሄንን ነገር አድርጌው ቢሆን የምትይው? አይ እሱማ ምኞትማ እንዴት ይቀራል? እኔማ እዚሁ ሀገሬ ላይ ተደሴም መጥቼ ካሳንቺስ ጥሩ ቤት የከፈትኩት ጥሩ ነበረ። ያን ተዛ የተባረሩትን የወሎ ባህል አምባን ሰብስቤ የወሎ ባህል አምባ ምሽት ብዬ ነው የከፈትኩት ነበር። ጥሩ ነበር። ገበያው ጥሩ ነበር። አንደኛ የምወደው ሙዚቃ እንጫወት ነው። እንጫወት ደግሞ ምኑ ደስ ይለኛል? ቪዲዮ ክሊፑ በጣም በቆንጆ ሁኔታ አሜሪካን ሀገር የኢትዮጵያን የሚመስል ተደርጎ በጥሩ ሁኔታ ነው የተሰራው። ከዚህም ቀረጻው ከዚህም ከአሜሪካም ላይ የተደረገው አንቺ በሌለሽበት ከዛ ኤዲቲንግ ላይ ነው አንድ ላይ የመጣው አይደል? እስቲ እንዴት እንደተሰራ ደግሞ እናንሳው። እሱን ይኸው ዛሬ የሰራው ልጅ ነው ጎጃም የሚያቀናብር አለ። ተዛ መጥቶ ደስ ያደ የሌላውን ክነቶቹ ያሉበት እና ይሁን ነምነሙን ያሉበት እዛው ነው የሰራው። አንድ የባል ምሽት ቤት አለች እዛ ነው የሰራው። ያኛውን መኖሪያ ቤት ነው ያቀናጁት።
ቆንጆ ነበር። የአርቲስቶቹ ትብብር እጅግ በጣም ደስ የሚል ወይ በጣም በጣም አሁን ከሚወጣው ክሊፕ ውጪ እንደው ምን የታሰበ ነገር አለ? ወደፊት እንግዲህ አንድ የመጨረሻ እንላለን እንግዲህ አረ እንጠብቃለን። ለብዙ ጓደኞቼ የምለውን ነገር ላንቺም ነገርኩሽ ቀደም። እኔ እንደ ማሪቱ አይነት ነፍሳቸውን ይማር እንደ አሊቢራ ጋሽ ጥላሁን ብዙ አሉና በጣም ብዙ አልበሞችን ማስቀረት ብችል ያስባል። እንደኛን የሚያሰባስብ አልተፈጠረም እስካሁን። በፊት የሚያገለግሉ ሰዎች ብዙም አልተጠቀሙም። ብዙ ችግር አለ እንጂ እኔ አሁን አገሬ ለመግባት ፈልጋለሁ። አገሬ ልግባ ብል አሁን መቀመጫ የለኝም። አሜሪካን ተንከባክቦ ቤት ሰጥቶ አኖሮኛል፣ ያድነኛል። በሕክምናውም በምኑም መድኃኒት የቤቴ ተቆርቁሮ ነው የሚመጣው። ማሪቱ ለገሰ አለች ተብሎ እና በጣም ጥሩ ነው። እነዚህ ነገሮች ቢስተካከሉ ማረፊያ ቢስተካከሉልኝ አሁን እንግዲህ ወደ አሜሪካ ልቀመጥ አይደለም፣ በአገሬ ላይ ቁጭ ብዬ ልቀመጥ እፈልጋለሁ። እንግዲህ እድሜያችንም እኮ እየሄደ ነው። አረ በጣም ጠንካራ ነሽ። እንደው ምን እየቀናው በጣም እንደ ማሪቱዬ እንግዲህ እስካሁን ድረስ በጥያቄ እያጣደፍናት ነበረ። ግን እኔ አንተ ልጅ ሹሩባ ትወዳለህ ብዬ የምትለው ሙዚቃ በቃ ለመስማት እንዴት እንደጓጓ። እብዲቱ ሙሪቱ ምን ያልነበርኩም ወይ በጣም ወደው ግጥም ዘፈን ስለሆነ እብዲቱ ሙሪቱ ያልነበርኩ አረጀው ማለት እኮ ዝርጓሜ ሆነው ሌላ የለም። በልጅነቴ ያልነበርኩም ወይ እንደዛ ቆንጆ አልነበርኩም ወይ አሁን ቅኔ ያለው ግጥሞችሽ በደንብ ቅኔ ያላቸውና ያዙኝ ጋብዙኝ ይላል በሰው ገንዘብ ደርሶ። አረ በስመ አብ ያሰካረም የሚሰራው እኮ ነው። ተቀሰቀሰብኝ መጣብኝ አመሌ ሰርቆ ማየት ትቶ ነበር አይኔ እብዲቱ ሙሪቱን ያልነበርኩም ወይ እብዲቱ ሙሪቱን ያልነበርኩም ወይ ባትርሽኝ የመጣ ዝናብ ይቻላል ወይ ዲዲዲዲዲ እንደ ሰይድ ከድር እንደ ነቢ ሙሳ እንደ ሰይድ ከድር እንደ ነቢ ሙሳ እያደር ገነነች እንኳን ልትረሳ እያደር ገነነች እንኳን ልትረሳ ዲዲዲዲዲ አንተ ልጅ ሹርባ ተወዳለህ ብዬ ታልሰራ መጣሁ አልሆነም ቸኩዬ ዲዲዲዲዲ በቃ ይሄ ሙዚቃው ራሱ ለማሪቱ ይመስለኛል። ለመሰለ እያደር ገነነች እንኳን ልትረሳ። ማሪቱ ለገሰ እንደዛ ናት። እያደር የገነነችው እንጂ አልተረሳችም። ለራሴ እኮ እንትን ያልኩት ያስታውቃል እንዴ እንደ ሰይድ ከድር እንደ ደቡብሳ እያደር ገነነች እንኳን ልትረሳ ማለት ይሰማሽ ነበረ። ግን በደንብ እና ወደፊት ግነቱም እንደሚመጣም ታውቂዋለሽ። በጣም እቴ ምንሽን ነው ወገቤን ነው የሚለው እኮ በጣም ቲክቶክ ላይ ሶሻል ሚዲያ ላይ በጣም ተወዷል። እሱን እንበለው ትንሽ እንበለው። እንዴ አጀብ ትንሽ ማሪቱ እቴ ምንሽን ነው ወገቤን ነው የጅሩ ጎዳና የመሰለው ነው እቴ ምንሽን ነው አንገቴን ነው ጠጅ የተሞላበት የመሰለውን እቴ ምንሽን ነው ያው ጉንጨን ነው የድርማን ትርንጎ የመሰለው ዘይንዬን በጣም ቆንጆ አድርገው ሰርተውታል። አይተሽዋል? ያው ሰርቶታል። አንቺ ዘይንዬዋ ይመርዬ ጋሻው አዳል ጋር ነው በጣም የሰራ ነው አለ። እሱ ካቸቶም አለ። ክሊፑ እንዴት አድርገው ሰሩት? ቆንጆ ነው። ወደድሽው? እኛ የተጫወተው ቆንጆ ነው። አየሽው? እንደማሰም ምን አልሽ? አበላሹት እነዚህ ልጆች አይ ወደዋለሽ። ቆንጆ ሰርታችሁታ። ደግሞ በጣም ቦታውን እንዲመስል ያው አይናችንን በደንብ እንዲስተርጉ ነው የተሰራው። እውነት እናንተም ጭብጨባ አስፈልጋችሁ። ቆንጆ ነው። እንግዲህ እንዲህ ያለን በሲስ ከማሪቱ ጋር ጨዋታ ያልቅም። በጣም ጨዋታ አዋቂ ናት።
ግን ያው ግዴታ ያው መጨረስ አለብን እንዳናደክማት ሰዓት ገደብ እንደው ማሪቱ የምናለች ይሄንን ለበረካ ያርገው ብላል አሜን ለበረካ ያርገው አሜን አሜን በጣም አይለየን አይጎንጥለን ወልደዛ እንኳን መልካም አገናኘን አሜን ስለዚህ የመጨረሻ ሙዚቃዋን ተጫውትልና ከዚሁ ትጀምርልንና በዚሁ ብንሸኛት እንደው የመጣሽበት አጋጣሚ ሰርፕራይዝ ነው እጅግ በጣም ደስ ብሏል ይሄው በረከቱም ለኛ ተረፈ እጅግ በጣም እንወድሻለን እናከብርሻለን ሁሌም ያገር ፈርጥነሽ እድሜና ጤና እግዚአብሔር ይስጥልኝ አሜን ኑሪልን አሜን እንጫወትን ከዚህ አንቺ ትንሽ ካቀበልሽም በኋላ ተያይዘን ለመድረኩ በክብር ነው የምንሸኛታው እንደነሽ አይባል ሰው በሰው መካከል ህጃይቻት ልምጣ አይን አይከለከል አንተ ልጅ ሹርባ ተወዳለህ ብዬ አንተ ልጅ ሹርባ ተወዳለህ ብዬ ታልሰራ መጣሁ አልሆነም ቸኩዬ ተቀሰቀሰብኝ መጣብኝ አመሌ ሰርቆ ማየት ትቶ ነበር አይኔ እብዲቱ ሙሪቱ እኔ ያልነበርኩም ወይ ባተርሽኝ መጣ ዝናብ ይቻላል ወይ ዲዲዲዲዲ እያለን ወደ መድረኩ እንገባለን ዘና ፈታ ያለው ፕሮግራማችን ይሄንን ይመስል ነበር በመጪው ሳምንት ዘና ፈታ ባሉ ቁም ነገር ባዘሉ ፕሮግራሞች እስከምንገናኝ እስከ መጪው ሳምንት መልካም ሳምንት ታልሰራ መጣሁ አልሆነም ቸኩዬ ሐውሳ ዝናብ አይጥል ያበቅላል በመስኖ ሐውሳ ዝናብ አይጥል ያበቅላል በመስኖ ታየኝ አካላቱ ጃምዮሽ መስሎ ታየኝ አካላቱ ጃምዮሽ መስሎ ተቀሰቀሰብኝ መጣብኝ አመሌ ተቀሰቀሰብኝ መጣብኝ አመሌ ሰርቆ ማየት ትቶ ነበር አይኔ እብዲቱ ሙሪቱ እኔ ያልነበርኩም ወይ እብዲቱ ሙሪቱ እኔ ያልነበርኩም ወይ ባትርሽኝ መጣ ዝናብ ይቻላል ወይ ባትርሽኝ መጣ ዝናብ ይቻላል ወይ ያደርጉታል የሆድን መምን ማጭዳ ይገባበት በእጃ ይታረም ማጭዳ ይገባበት በእጃ ይታረም
ፍቅር ማለት እብድ ነው ጨርሶ ይሄ መውደድ ማለት እብድ ነው ጨርሶ ያዙኝ ጋብዙኝ ይላል በሰው ገንዘብ ደርሶ ያዙኝ ጋብዙኝ ይላል በሰው ገንዘብ ደርሶ ጨርቄን ልዘርጋና ሷቡን ልቀበለው ጨርቄን ልዘርጋና ሷቡን ልቀበለው እንደ ሰይድ ከድር እንደ ነቢ ሙሳ እንደ ሰይድ ከድር እንደ ነቢ ሙሳ እያደርገነነች እንኳን ልትረሳ እያደርገነነች እንኳን ልትረሳ እያደርገነነች እንኳን ልትረሳ እያንቀጠቀጠን እየሆለተ ነው እያንዘፈዘፈን እየሆለተ ነው የቆላው በሽታ አባት ወርፈው ነው የቆላው በሽታ አባት ወርፈው ነው የእጁን ተሻግሬ ልሂድ ወደ ላስታ አጮልቄም ቢሆን እንዳየው ላንዳፍታ አጮልቄም ቢሆን እንዳየው ላንዳፍታ አጮልቄም ቢሆን እንዳየው ላንዳፍታ ሰቆጣ ገብቼ ትንፋሹን አፈቀኝ ለካስ የዋግ ልጅ ነው በዋዛ ማይገኝ ለካስ የዋግ ልጅ ነው በዋዛ ማይገኝ ሰው እንዳያቅ ብሎ ጨርቁን ተመጎተት ሰው እንዳያቅ ብሎ ጨርቁን ተመጎተት የሚወዱትን ልጅ የሚያፈቅሩትን ልጅ በአይን ነው መመልከት የሚያፈቅሩትን ልጅ የሚወዱትን ልጅ በአይን ነው መመልከት ተዋብረን እንክረም መወከልህ ነኝ ተዋብረን እንክረም መወከልህ ነኝ ጥበቡን ደሴ ላይ ደብቄዋለሁ ጥበቡን ደሴ ላይ ደብቄዋለሁ ግባተ ጉንፌ አሳይሃለሁ ግባተ ጉንፌ አሳይሃለሁ እንደምነው ሙጋድ ጅብርክ ሸርፍ ተራ የንብላ የንጠጣ የመሃባው ስርፋ የንብላ የንጠጣ የመሃባው ስርፋ ባተሁለት ለብሶ ጥንቅሻ አቅምሶኝ ባተሁለት ለብሶ ጥንቅሻ አቅምሶኝ ውሃ ጥሜ እንዲቆርጥ የእጁን አሰኘኝ የእጁን አሰኘኝ የእጁን አሰኘኝ የእጁን አሰኘኝ